ብዙዎቻችን ትልቅ ቦታ መድረስ እንፈልጋለን፣ ስኬትንም እንመኛለን። ነገር ግን አብዛኛውን ጊዜ የምንሳሳተው ስኬትን እንደ አንድ ትልቅ ተራራ አድርገን ስለምንስለው ነው። እንዴት እዚያ እንደርሳለን ብለን እንጨነቃለን። ዋናው ነገር ይረሳናል። ዛሬ የምናወራው ስለ መድረሻው ሳይሆን ጉዞውን ስለሚጀምረው ወሳኝ ነጥብ ነው። የስኬት የመጀመሪያው እርምጃ ምንድን ነው? ወደ ዝርዝሩ ከመግባታችን በፊት ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አንደኛ፣ ውሳኔ። የመጀመሪያው እርምጃ በውስጥ የምትወስነው ቁርጥ ያለ ውሳኔ ነው። ለውጥ እንደሚያስፈልግህ ማመን እና ካለህበት ሁኔታ ለመውጣት ራስህን ማሳመን ቀዳሚው ስራ ነው። ሁለተኛ፣ አነስተኛ ጅማሮ። ብዙዎቻችን ትልቅ ነገር እስኪመጣ እንጠብቃለን። ነገር ግን ስኬት የብዙ ትናንሽ ጥረቶች ውጤት ነው። ዛሬ ባለህ አቅም በቤት ውስጥ ወይም ባለህ መጠነኛ እውቀት መጀመር መቻል አለብህ። ፍጹም የሆነ ጊዜን አትጠብቅ፣ ምክንያቱም ፍጹም ጊዜ የሚባል ነገር በህይወት ላይ የለም። ሶስተኛ፣ ስነ ምግባርና ትኩረት። እርምጃውን ከጀመርክ በኋላ ጉዞ እንዲቀጥል የሚያደርገው ስለ ምግባር ነው። በየቀኑ የምታደርጋቸው ጥቃቅን ለውጦችና ለራስህ የምትሰጠው ትኩረት ነገ ትልቅ ውጤት ያመጣል። ዛሬውኑ መጀመር የምትችለው አንድ ትንሽ ነገር ምንድን ነው? ምናልባት መጽሐፍ ማንበብ፣ አዲስ ክህሎት መለማመድ ወይም እቅድ ማውጣት ሊሆን ይችላል። ያንን ነገር አሁኑኑ ጀምረው። ያሰብከው የንግድ ስራ ይሁን ወይም የግል ህይወት፣ የመጀመሪያውን እርምጃ ዛሬውን ለመውሰድ ቃል ግባ። ይህንን አስታውስ፣ የሺህ ማይል ጉዞ በአንድ እርምጃ ይጀምራል። ይህችን አንድ እርምጃ ለመውሰድ ድፍረቱ ካላችሁ መድረሻችሁ ከምታስቡት በላይ ቅርብ ይሆንላችኋል። ሀሳቡ ከጠቀማችሁ ላይክ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ በስኬት መንገድ ላይ ተጓዙ። መልካም